ናችሁ ቁጭ ብላችሁ መጠበቅ አለባችሁ። ያ ሀጊ በቃ ተአምር የሚለጠፍበት ተአምር የምትሰሙበት ምድርና ሰማይ ድብልቅልቅ ብሎ ጉድ የሚባል አጀንዳ ካልፈጠርኩኝ በሉኝ። እኔ አጀንዳ መፍጠር እችላለሁ። ያ ይሉኝታ ይዞኝ ቁጭ ያረኳትን ነገር በ30 አወጣታለሁ። ስንት ቀን ቀርቶታል 30 ሊሆን? እስቲ ቆይ ግን በ30 ነው ላወጣ ያሰብኩት። ያ ሰው በ30 ነው ወጣ ያለኝ። ቆይ እስቲ ማወቅ አለብኝ። እስቲ ቆይ ልጁ ያለኝ መቼ ነው? ቅዳሜ ቀን ነው። በ30 ቅዳሜ ነው። ሜይ 30 ቅዳሜ ጠብቁ ጋይስ። በቃ ጉድ ሚዲያው የሚልበት ነገር ይዤላችሁ እመጣለሁ። ያን ቀን ልጁ ስንት ሰዓት እንደሆነ ይንገረኝና የሚገባበትን ሰዓት ሊያሾም ነው። ጉድሽን ስሚ። አፋችሁን ከፍታችሁ ለካ ሰው ቤቱ እንዲህ ነው የሚኖረው ትላላችሁ። ለካ ሰው ቤቱ እንደዚህ ነው፣ ሚዲያ ላይ ወጥቶ የሚያወራው ሌላ የሚኖረው ሌላ ትላላችሁ። ያ በቃ ይሄንን ነው ያስኩትን የቻልኩትን። እስቲ ምን ታመጪ? እኛም ታክቲከኛ መሆን አያቀተንም እኮ ደግሞ ታክቲክን እንፈጥረዋለን እንኳን ለመጣት ቀላል አይደለም። እንዴት አያችሁ ጋይስ? ልክ ነኝ አይደለሁም? እኔ እኮ ፋሲክ እኮ ካላወራች እንትን ዝም እንዳላስብላት ነው እንጂ ይሄንን እኮ መተንተን እንችላለን። እንተናተናለን። ተናገሪ። ሰው እንዴት ትምህርቱ ሳይጨርስ ልጅ ይወልዳል? ትምህርት እኮ ማለቅ አለበት። አንቺ መች ተምረሽ ነው ባሳንጆ? ንገሪኝ እስቲ መቼ ነው የተማርሽው አንቺ? እውነት መቼ ነው የተማርሽው? የእውነት ነገር ነው ይሄ። አሁን ጥያቄ ነው፣ በከጸብ ጋር ተያይዙት። እውነት መቼ ነው አንቺ የተማርሽው እንዴ? አንቺ እኮ አልተማርሽም። ኪንደርጋርደን እያለው እንዴት ነበር? ምን ነበር መሰላችሁ? ማይነስ ኪንደርጋርደን ስማር ይሄን ዘፈን አስታውሰዋለሁ አለች። ጭራሽ አንቺ ኪንደርጋርደን ገብተሽ ምሳቃ ይዘሽ እንቁላል ተደርጎልሽ ከዛ ማሚና ዳዲ በር ላይ ቆመው ወይ እጅጋየሁ፣ ስምሽ ራሱ እኮ ኪንደርጋርደን አያስገባም። እጅጋየሁ your mom is outside እጅጋየሁ ኪንደርጋርደን ኪንደርጋርደን ውስጥ የኪንደርጋርደን አስተማሪ ሲታ እጅጋየሁ your mom and dad outside with you come on እንኳን ለኪንደርጋርደን ለመንግስት ትምህርት ቤት ስምሽ ይከብዳል። ይሄ ስም የማታ ተማሪ እንጂ ቀን ላይ ራሱ የማያወጣ ነው። እጅጋየሁ የሚል ስም ውስጥ ልብስ የሚለብስ ጫማውን ውሃ ሞልቶ ተረከዙን የሚያለሰልስ በአመት በዓል የስንዴ ማስቲካ የሚያኝቅ ፀጉሩን ቦታ የሚያስስቅ አይሆንም እኮ አይሄድም፣ አይነፋም፣ አይሆንም። በቃ አይታሰብም። እናቱ ከየት አምጥተሽ ነው? ኪንደርጋርደን when I was kid I remember ይሄን ዘፈን አላለችም። እኛ ምን እንበል? ሞልቀቅ ደልቀቅ ብለን ያደግነው ምን እንበል? እናቱ አንቺ የሰፈር ሰው ሁሉ እያዘልሽ እንትን ወንዝ የምታሻግር የነበረች ሰው ወግንቅ በግድ ፈረንጅ በግድ ህንድ ውሸት እኮ ነው የምታወራው። አንድ ቀን እውነት ነገር አውራት አታውቅም። ያ አንቺ ትምህርት ቤት ውስጥ ብላክቦርድ በጨንቅላትሽ ነበር አስተማሪ ወደ ላይ ሰቅሎ እንዲህ አድርጎ የሚያጠፋብሽ። አስወሩ ጋይት እውነት ለመናገር መቼም ስትወለጅ ጀምሮ ወዝም ምንም ነገር ሳይኖርሽ ያደግሽ ታስታውቂያለሽ እኮ። እያከከ ያደገና እየበላ ያደገ ያስታውቃል። ያረከከ ነው ተከካም ነው እንዲያወረድሽ አይደለም። ታብታብ ስላላደረጉ ነው። ኢሳኮርዬ ወልካም። ያ ውሸታም ነሽ። እከካምና እከካም ይለያያል። እከካም ነሽ። ምንም ነገር በህይወት ዘመንሽ አልኩሽ እኮ ክፍሉ ውስጥ እንኳን ነጭ ሽንኩርት አፍንጫሽ ላይ ቀርቀሽ የምትቀመጪ የነበርሽ ጠቅላላ ታሪክሽን እኔ አውቀዋለሁ። ግን እኔ እዚህ ጋር በ30 ግን አወራዋለሁ። በ30 እንዳለ ገልብጫ አወራዋለሁ። የዛን ቀን አንድ ሰው እንዳይቀር
አንድ ሰው በእለት በ30 እንዳይቀ ተአምር የምትሰሙበት ተአምር የምታዩበት ጉድ የምትሉበት በቃ ቀጥ አውሪ ሂጂ። እሱ ብቻ አይደለም ትምህርት ብቻ አይደለም ትንሽ ወይ ምን ተሳስታ ነው ማን ሳት ብሏት ነው መካሪ ሆና የገባቸው ነው የራሳ ማአት መመከር ያለባት ሴትዮ እንዴት ነው እነዚህ ህፃናትን ልታጣጣልበት የሞከረችው ነው? ወሌ ጻዋ ከልጆቿ ጋር ወሌ ከኛ ጋር እንደኛ እንደግበት በቃ እኛ ሚዲያ ላይ የምናየው ነገር ሰልችቶናል። በቃ እኛ እንደግበት እንለፈ ዋናቢ እጅጋዩ እቺ ሾሽን ላይ የበላች ያደገች ልጅ እጅጋዩ እጅጋየሁ ኪንደርጋርደን ተምራ ከእስከዚህ እንዳትችልም ቢብላ ኪው ያለች እኮ ነች። አይ ባሳንጆ ኤንዌይ እንሂድኛ ስምሽ ላይ ትንሽ ከሰራንበት እጅጉ እያልን መምከሩን እንቀጥላለን። ይጠቅማታል እንጂ አይጎዳትም። ሂጅ ሌትስ ጎ። የስራ ኤክስፒሪየንስ መውሰድ አለባችሁ። የስራ ምንድን ነው ያልሽው? እስኪ ድገሚው። ሰው እንዴት ትምህርቱ ሳይጨርስ ልጅ ይወልዳል? አቤት ትምህርት እኮ ማለቅ አለበት። መነጽርሽ አይናር አለበት። እውነት ጥረዩ መነጽርሽ። እሺ ቀጥይ። እሱ ብቻ አይደለም ትምህርት ብቻ አይደለም ትንሽ መሰራት ኤክስፒሪየንስ የስራ ኤክስፒሪየንስ አይባልም ኤክስፒሪየንስ። ፕሊዝ አሁን የኔ የምላሳየሽ ትክክለኛ እንግሊዝኛ ነው የምናገረው። ገብቶሻል? አንቺ ምንም ዝም ብለሽ መውሰድ አለባችሁ። የሆነ ነገር መስራት አለባችሁ። አንቺ ምን ሰራሽ እናቱ? በጀርመን ሀገር ውስጥ ሽንት ቤት እኛ ዓለም ላይ ሁሉ የምናውቀው ሽንት ቤት የሚመጠጠው በስንት ዓመት አንዴ ነው። አንቺ ቤት ብቻ እኮ ነው ሽንት ቤት በየሳምንቱ የሚመጠጠው እንዴ! መስራት አለባችሁ። እስቲ አንቺ ስሪ እስቲ እንይሽና ዛሬ ድክም ብሎኛል ከስራ ገብቼ ብለሽ እስቲ አውሪ። ወሌ እንቅልፌ ተነስቼ ቅድም ፊቴን ስቀባ የሆነ ልጅ ቆለጡን አይቼ የሆነ ልጅ አይታችሁታል? ከትከሻው በታች እንትኑ ሞላ ብሎ ሱሪው ዚፑ ተከፍቶ ነበር አይቼዋለሁ። የሱሪው ጫፍ አያችሁት? ዚፑን አያችሁ? እናንተ ኮንዶም በነፃ ገባ ኢትዮጵያውያኑ ሰማችሁ? እንትና ግን እንትና ነፋት። ይሄ ነው ወሬሽ። እኔ አባቴ ይሙት ደህና ወሬ ከጭንቅላት ከአንገት በላይ የሆነ ወሬ ስታወራ ሰምቻት አላውቅም። ሁልጊዜ ነፋት ነፋው። እኔ እኮ ከሷ ነው የሰማሁት። ይሄን ዩሲ ጋይስ የሚያድግ ልጅ አይጥላችሁ ያልኳችሁ ለዚህ ነው። ገብቷችኋል? ለዚህ ነው ዴዚ በእድሜ የልጅ ልጅሽ ነች፣ በጭንቅላት ግን በጣም ትበልጥሻለች። በጣም እውነት። እናቷም ልክ እንዳንቺ መሆን ፈልጋ መታወቅ ፈልጋ መጣች፣ ለፈለፈች፣ ተዋረደች፣ ጠፋች። ኩስስ ብላ ጸጉሯን 5 ቦታ ሰርታ መጣ። አንዷን ቲክቶከሮች አንዷን አሏት እኔ ነሳ የከፈልኩት ዋጋ ከፍያ ነገር ግን መሰላችሁ መጣ ቱስ ብላ ወረደች። በቃ 2 ኮሳሳዎች ምንም ሳይሳካላችሁ ወረዳችሁ፣ ልጆቻችሁን አዋረዳችሁ፣ ተዋርዳችሁ በቃ አለቀ። ሄለን አትነፋም ብላታለች። አረ ምንም የለም አባቴ ሙት። ጂጂኪያ ሴክስ ካረገች 2 ዓመት ይሆናታል። ከሆዴ ጋር ከተለያዩ በኋላ የለም ጠሯል፣ ብሎኬት ሆኗል። በቴስታ ካልሆነ በሌላ ነገር እሷን ማርካት በቃ በቴስታ ብላችሁ ሰብራችሁ እንትን ትላላችሁ እንጂ የለም። ብዙ ነገር እኮ ችግር አለ። ብዙ ነገርማ ችግር አለ እኮ ታውቃላችሁ ጋይስ። ብዙ ነገርማ አለ። የሆርሞን መዛባት ብቻ እኮ አይደለም። ታፏን ስትከፍት እንደተበላሸ በርሲት የሚልባት ሴትዮ አሁን ምን ይተው። ስለ ስሜት አታውሩ። እንደው ዝም ብለን ሞራል መንካት እንዳይሆንብን። የለም እሱ የለም። እውነቱን ልንገራችሁ 100% ጋራንት ዶኝ ነው የምነግራችሁ። እሱ የለም። ዝም ብላ ላፏ ነው እንጂ የአፍ ሲያወራ እኮ አንዳንድ ጊዜ የውስጥን ስሜት እንትን ይላል ታውቃላችሁ። እና እዛ ላይ ጠበቅ ባረገሽ ቁጥር እንትን አላት። ደህና አልጋ እንኳን የላትም እንኳን እናንተ ደግሞ ዝም ብላ ነው ቤት ውስጥ ኮንዶም ገዝታ ያስቀመጠችው እንጂ የእውነቴን ነው የምላችሁ የለም። ዝም ብላ ነው እንደው የደከመው ከገባ ካገኘው ብላ ለጥንቃቄ ባለፈው ያረገዝኩ መስሎኛል። እንደዛ ብላ
ታዲያ ይሄ እኮ ወደዚህ ያለ ያረገዝኩ መስሎኝ እኔ ሆድ ያረገዝኩ መስሎኝ ብሎ ይላል ደንግጦ ይላል ብዬ ስጠብቅ ጭራሽ እሷ ያረገዝኩ መስሎኝ ፈጣሪ አፍ ውስጥ በመግባት ሰወራት። የሰው አፍ ሲያስቀምጣት ነበር የማነው ልጅ እያሉ አይገርምሽም? በዚህ እድሜሽ ብትወልጂ እጅሽ ይንቀጠቀጥ ነበር። እንኳንና ማንሳት ጎገብሽም አይችልም ነበር። እውነቴን ነው። ይቺ ካኳ የከበዳ ሴትዮ እንዲህ ብላ ነው እርግዝና የምትቋቋመው። ለማንኛውም ሂጅበት። ኡፍ ወይ ተመስገን። የልቤን እያወራሁ ነው። ሂጅ ፍሽክታዋ ወይ ኩን ወዲያ ምንሽ ፈርተሽ አለች እኮ አረገዝኩ መስሎኝ ደንግጬ ምናምን ማይ ጋር አላለችም። እዚህ ያለው ሰው ዝም ብሎ ሲያያት ሁሉ መሀይም መሰላት እንደሷ። ገባሽ? ለነገሩ መሀይምን የሚከተለው መሀይም ኢዝራኤል ገባሽ? እሷን የሚመስሉ ሰዎች ሲከተሏት ሁሉም እሷ የሆኑ መሰላት። ገባሽ? ኦኬ እንቀጥላለን። ለብሳ ደግሞ መጣች እኮ ልቀኛ ኦሮ ልቀኛ ሲፈን ያስሆነም እንደ ዝሆኔ በራሱ ላይፍ የማይደሰት የሰው ህይወት የሚያስቀናው የሰው ህይወትን የሚመኝ ሰው አይቻላቅም። በጣም የሰዎችን ፍቅርና ሰላም በቃ የኔ ነው ብላ የምትቀማ ሴት የእውነቴን ነው የምላችሁ። አሁን የልጅ ልጆች መጠበቅ አሳብዷታል ሳይሆን ልጇን በጣም ዲፕሊ ጎርታታለች። ታውቃላችሁ፣ የእውነቴን ነው የምላችሁ። እኔ በደንብ ማውቅ እኔ ብዙ ነገር የወጣው እኮ ከልጇ ነው። ከእናትየው ይልቅ የእናትየው ዘልዛላነት ነው። ብዙ ነገር የሰማ ነው ከልጇ ነው። ሄለንም እኮ የሰማችሁ ከልጇ እንጂ ከእሱ አይደለም። ቱ ቢ ኦነስት እሷ ሚዲያ ላይ የምታወራውን ነገር ነው። ገብቷቸዋል። አፉ ክፍት ቂጡ ክፍት የሆነ ሰው የትም ቦታ ሚስጥር አይዝም። ዝም ብላ ነው የሁሉም ቦታ ያገኘችበት ቦታ ነው። ያ ልጇ የጠፋችበት ምክንያት ማይ እኔ ስለዛች ስለ ልጇ ማውራት አልፈልግም። የእውነቴን ነው የምላችሁ። ምክንያቱም ጥሩ ነገር ላይ ስላልሆነች እሷን ብተዋት ይሻላል። ገባችሁ? እሷን ብተዋት ይሻላል። እሷ ናት እናትየው ናት እንድትጠላ የሚያደርገቻት። ሰው ሚስት ታስጠላ እንድትል ያደረጋት እንጂ እኮ ፋኒ የተለየ ነገር ሰርቶ ነው እንደ ሚዲያ ላይ ሰው ፋኒን የወደደው አይደለም። የኔ ሳምሪን ጠቅልሎ ስለያዛት ነው። እሷን ደግሞ ሰው የተከተላት እናቷን ስላዋረደች ነው። እኔም እኮ እንደዛ ነው። እናቷን ስላዋረደች ነው እንጂ የተከተልኳት እኔ ከሳምሪ ምን እማራለሁ? ምን ትስታረጋያታለህ አላት። ቱ ቢ ኦነስት ግን እናቷን ስላዋረደቻት በርቺ ከጎንሽ ነን በሚል እኔ ደገፍናት። ባለጌ እናት እንዳላት ስትናገር ማለት ነው። ፋኒንም ሰው እዚህ 100 ሺህ እስኪገባት ሰብስክራይብ አድርጉት ያልነው እኮ እናትና ልጅን ሰድቦ ስለመጣ ነው። አንበሳ ጀግና ብለን የተቀበልነው። ገባችሁ? ስለዚህ አሁን ከሰረች፣ ተነፈሰች። በጃኒ በምን ይኸው ወርቄ ድንቄ እሷም ሰው ሆና እንኳን ይኸው ጉዷን እያወጣቸው ነው። እውነት እኔ አንቺን ብሆን መንግስትን ይቅርታ ጠይቄ ገዳም እገባለሁ። የእውነቴን ነው የምልሽ። ምንም መኖርሽ የፀጉር ቀለም መጨረስ ብቻ ነው፣ ሌላ ምንም። በቃ ፊልተሩን ነቅላ ህይወቷ ብታደርገው ራሱ ደስ ይላታል። ፊልተሩን ነቅላ በቃ ህይወቷ እሱ ቢሆን ደስ ይላታል። ምንም በቃ እውነት አሁን እያየን እኮ ነው። ተንፍሰሻል። በቃ መካሪ ልትሆኚ አትችይም። በቃ መካሪ አትሆኝም። እመኝ። አንቺ መጀመሪያ ቤተሰብሽ ላይ መስራት አለብሽ። ያ ያዋረድሽውን ቤተሰብሽን፣ ልጆችሽን መጀመሪያ ቀፊ። ወንድ ልጅሽን ቤት እንዲዝ አድርጊው። ልጅ አርጊው፣ ወንድ አርጊው። በ35 ዓመቱ ወንድ አርጊው፣ የራሱ ቤት እንዲይዝ አርጊው። በጥቁር ከሚሰራና ወገቡ ተሰብሮ ኢንሹራንስ ሳይኖረው ቤት ውስጥ በወጌሻ እየታሸ ጊዜውን ከሚያሳልፍ ጥሩ ስራ እንዲሰራ አርጊው፣ እንዲማር አርጊው። 35 ዓመት ቀላል አይደለም። 46 ዓመት ይኖራለች። ኦቴ ባለፈው ከሬዲ መጥቶብኝ ወደ እየቆረጠኝ ነው አለች። ኧረ ዝም በሏ። የዛሬ 10 ዓመት ነው ሬዲዮ የቆመው። ዝም ብላ ነው ለድምቀቱ ብላ ነው፣ ፎሎ ለመሰብሰብ ነው እንደሱ ያለችው። እንዴት ያለች እንዴ ብለው ሰው
ሰርፕራይዝ ለማድረግ ነው። ፕራንክ ነው ብላ ነው ያለችው። በፕራንክ መልኩን ያቀረበችው ፍሽክታው እዚህ ነው የጻፉት። እኔ ላይ አትቆኛ የተቆረጠ ካልሆነ ላይ አት እቺ ፓንቷ ሁሉ ዚፕ አለው። ተስፋ ስለቆረጠ ፓንቷ ራሱ ዚፕ አለው ማላቸው አንድ ናት። ታዲያ ስለዚህ ውሸታም ነሽ እየሰማን እንተቻለን እንናገራለን። ሞላትና እሷ ገና 46 ናት እንዴ ይሳኮይ ሳምሪ እኮ 32 ዓመቷ ነው። አሁን 32 ሆናለች። በእውነት ነው የምላችሁ አባቴ ሙት 32 ዓመት ሊሆናት ነው። ሆናለች ወይ ሊሆናት ነው? የእውነት እንዴ ቴንክ ዩ ዳጊ ቴንክ ዩ። ሊሆናት ነው ወይ ሞልቷታል? በእውነት ነው የምላችሁ እኔ ስለማቅ ነው የምነግራችሁ። እናትየው 30 ምናምን ዞኔ ጀርመን ሀገር 35 ሊኖረችው። ከዛ በፊት ደግሞ ሳውዲ አረቢያ 5 ዓመት ነበረች። ስትናገር አልሰማችሁ? መሀል ላይ መታ ሳምሪን መስማት አለባችሁ። ትናንት 32 መላት። ያው ቴንክ ዩ ትናንት 32 ሞላት። 27 አይደለችም 32 ነች። 27 አይደለችም 32 ነች። ልንገራችሁ ኦኬ ለምን እንደማቀን ምን አስዋሸኝ? እኔ ነገሮችን ስለምደባብቅ ምናምን ነው እንጂ መናገር እችላለሁ። ፋሲክ ታውቃለች መናገር ያልፈለኩበትን። እኔ ጂጂኪያን እዚህ አይደለም ማቃት ጋይስ፣ ጂጂኪያን እዚህ አይደለም ማቃት። የምሬ ነው የምላችሁ። እሺ መጥምቁ ጠጅ ቤት ብርሌ አጣቢ ነበረች። ያንን በዛ ነው ማቃት ነግሬሻለሁ። ግን ይሄንን ማለት ስላልፈለኩ ነው። ሰው እንድትናገሪ ነው የሚገፋፋሽ። ፍሽክታ ዳጊን አስገቢያት አሉኝ። እስቲ ዳጊ ማናት? እስቲ ነይ ላስገባሽ። እስቲ ዳጊን እናስገባት። ምንድነው ዳጊ ግን ሐሳብሽ ምንድነው? የተለየ ሐሳብ እንዳይሆን እስቲ ትምጣ እንስማት። ሐሳብ እንዳይሆን ወይ ሰላም እንዴት ነው? አለ ደህና ደህና ከመይ አለ ሰላም። አይ የሆነ ሐሳብ ልሰጥነኝ። ምን አይነት ሐሳብ? አሁን ይሄ ጽሁፉ እውነቷን ትጅ ምናምን ይላል። ኩሚሊያ እኛ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ ከድሮ ምናምን። አንዳንድ ጊዜ ደግሞ የሆነ አለ አይደለ ጂጂኪ አታያት የራሷ የጎደለባት ጊዜዋ በግደለው ፍለጠው እንትን የጠረሰችው ድማ እኔ እንደሰውም አልቆጥራትም። ገባሽ? ምንድነው ልትይኝ የፈለግሽ? ኦኬ ገባኝ። እኔ እዛ ፎቶግራፉ ስትወስጂው የጽሁፍ አለ እውነቷን ነው ጂጂ ሁሉ ምንም እስካሁን አላየሁትም። እውነት ጽሁፉና ንግግሩ አንድ አይደለም። ገባሽ? ኩንሊያ እውነት አይደለም ይጻፍ ኦኬ አንቺ አይደለሽም ግን የምትይ ነገር ያው ደስ እያለን ነው። ግን ደግሞ ጂጂኪ እውነቷን እያልሽ ነው። ጽሁፉ ላይ ሰው ካስረጃት እነሱ ፎቶ ለጥፈሽ እንደዚህ ሰው ካልሰማ ሲወጣ ሌላ ሰው ነው የሚመስለው። አሁን ጽሁፉና ንግግሩ ይለያል። ለዛ ነው እንትን ያልኩሽ። አስማተኛ የሚለው እኮ ከዚህ ጋር የተያያዘ ነው። እኔ አስማተኛ ነኝ። ፎቶውን ከሌላ ቦታ ነው ያመጣሁት። ማውራው ግን ራሴ ነው። ደግሞ ጂጂኪ እውነቷ ነው የሚለው ጽሁፍ አየሽው? እና እኔ ምን ላድርገው? የጻፈውን ሰው አምጥቼ እንዴት ነው ጽሁፉማ? በቃ ፕሊስ ኩንሊያ እኛ በጣም እንወድሻለን። እንደ ድሮስ ተመለሺ። ትክክለኛ አንዳንዴ ፍረጂ። ለአንድ ልጁ ለማንም ቢሆን ጀግና ወንድ ነው። ገባሽ? ተረጋጋ። አንድ ጊዜ በአማርኛ እኔ ላስረዳሽ አልቻልኩም። እሺ አውሪ ብድስ ተዋግዒ። ኦኬ ማይክ ካጻው ድምጽ ለሽ እሺ አንሕና ላክን ቅጥቅጢና አቲና ግን ትስእሊ አይቶ ወላ ትጽሑፍስ ወላ አነ ከዚ ስምሰል ቀየርዮ ኩንለ ለረአይቶ ይመስለኒ አይ ረአይዮ ነው አነ ረኹ ወይ ከዚ የርዮና ላክን ሕግዛ ይኾንና አቲና እና ተረጋግዒ ያ እኮ እኔ እኮ ጽሁፉ እኔ እየሰማሁት ነው። ግን ደግሞ ነገር ያሰማሻለች። እሺ ማሪ ትጽሑፍ ጂጂኪያ ሐቃያ ትክክልያ ይዝብል ዘሎ
እሷ ደግሞ ለማንተ ተጻርፎ ዝነበረት ናይ ጓላ ገበና ዘይሸፈነት ናይ አሌክስ ክትሽፍን አይትኸሊ ኣብዚ ሶሻል ሚዲያ ጂጂክያ እንታይ እንፈልጣይና ተረዲክ ዲው ጂጂክያ ናይ ጓላ ገበና ዘይሸፈነት ናይ አሌክስ ክትሽፍንልማ አይትኸሊ አሌክስ ደግሞ እንኳን እግዚአብሔር አምላክ በሰላም ይገላግላ እንኳን ንዋዕዱ ናይ ደሙ ንውላዱ ንማንም ልኾን ጅግና በቃ ትግራዋይ በማንም ድምዓለች ያ